በዚህ ምሽት ደግሞ ሰብስበህ በፊትህ እንድንገኝ አብቅተናልና ክብር ላንተ ይሁን። ያስተምራቸው ዘንድ መልካሙን መንፈስህን ሰጣቸው ተብሎ በቃልህ እንደተጻፈ ዛሬም ለኛ ይሆንልን። መንፈስህ አስተማሪ የሆነው መንፈስህ ወደ እውነት ሁሉ የሚመራው መንፈስህ በዚህ ምሽት እያንዳንዳችንን ልቡና ያብራልን። ጌታ አምላክ ሆይ ፈቃድህን ያሳውቀን። አንተው ቃልህን ግለጥልን። በጌታ በኢየሱስ ስም አሜን። እሺ ከእግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ያለውን በማንበብ በዚሁ ክፍል ላይ የተመሰረተ ሐሳብ እንካፈላለን። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይ እና በምድር ተሰጠኝ። እንግዲህ ሂዱ እና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ለወራት ሳይሆን ለዓመታት ደቀ መዝሙር ሲደረጉ የኖሩ በተራቸው ደቀ መዛሙርት እንዲያደርጉ በጌታ በኢየሱስ ክርስቶስ እንደተላኩ ነው በዚህ ስፍራ የምንመለከተው። ደቀ መዝሙር ሲደረጉ ኖረዋል። አሁን ደግሞ እነሱ ደቀ መዝሙር አድርጉ ተብለው ተላኩ። ቤተ ክርስቲያን በምድር እንድትኖር የተደረገችው አንድ ታላቅ የሆነ ተልእኮን ለመወጣት እንደሆነ ይታወቃል። አሕዛብን የክርስቶስ ደቀ መዛሙርት ወይም ተከታዮች እንዲሆኑ የማድረግ ተልእኮ ነው የተሰጣት። የክርስቶስ ደቀ መዝሙር ማን ነው ሚለውን ብንጠይቅ እዚህ ቦታ የምትገኙ ሁላችሁም የደቀ መዝሙርነት ትምህርት የሚባለውን ተምራችሁ ያለፋችሁ ይመስለኛል። በአገልግሎት ላይ የተሰማራችሁትም ከዚያ የተነሳ ነው ያስባል። የደቀ መዝሙርነትን ትምህርት ሳይማር ወደ አገልግሎት ዘርፍ የተቀላቀለ ካለ እናንተ ውስጥ ይናዘዝና
ትምህርት ይውሰድ። ባለፈው ጊዜ ቅዳሜ ይመስለኛል አንድ እኔን የገጠመኝን ታሪክ ተናግሬያለሁ። በቤተ ክርስቲያናችን ውስጥ በጣም በጠባዩ በጣም የተመሰገነ አንድ ወንድም ነበረ። ነው ባየሁት ቁጥር በቃ እንትኑ ህይወቱ ሁኔታው ደስ ይለኛል። ውጭ ሀገር ቆይቶ ነው የተመለሰውና ያንን አስቀድሞ ነግሮኛል። ከቤተ ክርስቲያን ከጉባኤ አምልኮ አይቀርም። ሲመጣ ደግሞ የሚቀመጠው አንድ የታወቀ ቦታ ነው። ሳየው ቆየውና አንድ ቀን በሚቀጥለው እሁድ የጌታን ቃል ብታካፍለንስ አልኩት እና ቀስ አድርጎ ድምፁን ምን አለኝ? እኔ እኮ አልተጠመቅኩም አለኝ። ላልተጠመቀ ሰው አገልግሎት ልሰጠው ነበረ ማለት ነው። እግዚአብሔር አተረፈኝ። እስካሁን አልተጠመቀም ብዬ በፍጹም አልገመትኩም። በቆየበት በውጭ ሀገር የጥምቀቱ ስርዓት ተፈጽሞለት ቆይቶ እንደተመለሰ ነው። ግምት ነው። እና ከዚያ በኋላ የሚጠመቅበትን ሁኔታ አመቻችተን የውሃ ጥምቀት ወሰደ። ልክ እሱ ስለተናዘዘ ነው። እኔ እኮ አልተጠመቅኩም ስላለ ነው ስርዓቱ የተፈጸመለት። የደቀ መዝሙርነት ትምህርት ሳይማር በውሃም ሳይጠመቅ ኢትዮጵያ ውስጥ ቆይቶ መጥቶ ያለ ምርመራ አገልግሎት ዘርፍ ውስጥ የገባ ካለ ዛሬ እድል ተሰጥቶታል፣ ይናዘዝ። ለአገልጋዮች ችግሩን ገልጾ ክላስ ይውሰድ፣ ይማር። ምንም እንኳን አገልግሎት ጀምሮ ቢሆን ይማር። እግረ መንገዴን ነው እነን እንደውም ማሳስባችሁ። የክርስቶስ ደቀ መዝሙር ማን ነው? ባጭሩ ላስታውሳችሁ። የክርስቶስን ጥሪ የተቀበለ ነው የክርስቶስ ደቀ መዝሙር። የክርስቶስ ጥሪ የደረሰው ለሕይወትም ለአገልግሎትም ጌታ ኢየሱስ ክርስቶስ ሰዎችን ጠርቷል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ የጠራበት ሁኔታ አለ። ለአገልግሎት ሲጠራ ደግሞ እነ ጴጥሮስም ምን ብሎ ነበር? በኋላዬ ኑ እና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አለ። መጀመሪያ በኋላዬ ኑ ማለት ተከተሉኝ ማለት ነው። ከዚያ ለአገልግሎት አሰማራችኋለሁ ነው። ይሄ ነበር ጥሪው። እና የክርስቶስ ጥሪ የደረሰው ነው ደቀ መዝሙር። ጥሪው ደርሶት አዎንታዊ ምላሽ የሰጠ ነው። በክርስቶስ ጌትነትና አዳኝነት ያመነ ነው ደቀ መዝሙር።
ለጌትነቱም ራሱን ያስገዛ ነው ደቀ መዝሙር። ዝም ብሎ ጌታ ጌታ ማለት ብቻ በቂ አይደለም። ኢየሱስ ጌታ ነው ማለት ጥሩ ነው፣ መመስከር ይህንን ጥሩ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብህ ብታምን ትድናለህ ስለተባለ አስፈላጊ ነው፣ መልካም ነው። ግን እዛ ጋር አበቃ። ጌታ ነው ተብሎ ከተመሰከረ ለጌትነቱ መገዛት ይጠበቃል እና የክርስቶስን ጌትነት ከተቀበለ ያ አማኝ ለጌትነቱ ይገዛል። የተገዛ ሕይወት አለው ማለት ነው ደቀ መዝሙር። እና ክርስቶስን እየተከተለ የሚኖር ነው ደቀ መዝሙር። ደረስ መለስ የሚል አይደለም። ክርስቶስ ኢየሱስ ጋር እንደመጣ የቀረ ነው። በዮሐንስ ወንጌል ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ እናንተ ቅርንጫፎች ናችሁ ብሎ ባለበት በእኔ ኑሩ ብሏል። በእኔ ኑሩ እኔም በእናንተ ብሏል። በእኔ ኑሩ ብሎ በአማርኛ የምናነበው ሀሳብ ምንድን ነው? በእኔ ውስጥ ቅሩ፣ ሪሜይን ኢን ሚ ነው ነገሩ። መጣ ሄድ አትበሉ፣ እንደመጣችሁ ቅሩ እኔ ጋር የሚል ነው ሀሳቡ። በእኔ ኑሩ እና ደቀ መዝሙር በክርስቶስ የሚኖር ነው። ክርስቶስ ጋር እንደመጣ የቀረ ወደ ኋላ ያልተመለሰ ነው። ሲከተለው የሚኖር ነው ደቀ መዝሙር። ደቀ መዝሙር ከክርስቶስ የሚማርም ነው። እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ሌሎቹም ጓደኞቻቸው ሲማሩ ነው የኖሩት። በእውቀት እያደጉ ነው የቆዩት። እና ደቀ መዝሙር ተማሪ ነው። ከማን የሚማር? ከጠራው ጌታው ከክርስቶስ የሚማር ነው። ቃሎቹን የሚቀበል ነው ደቀ መዝሙር። ቃሎቼም በእናንተ ቢኖሩ ብሏል እዚያው በዮሐንስ ወንጌል ምዕራፍ 15 ላይ ቃሎቼ በእናንተ ቢኖሩ ብሏልና ደቀ መዝሙር የክርስቶስን ቃሎች የሚቀበል ነው። ከእርሱ የሚማር ነው። ቃሎቹን እየተቀበሉ ነው የኖሩት እነ ጴጥሮስ ከጌታ ከኢየሱስ ጋር ማለት እየተማሩ ነው የኖሩት። ደቀ መዝሙር ተማሪ ነው።
ከማን የሚማር? ከክርስቶስ ከጌታው የሚማር ነው። ደቀ መዝሙር ተመካሪም ነው። በማን የሚመከር? በክርስቶስ የሚመከር። ደቀ መዝሙር የሚታረምም ነው። በማን ነው የሚታረም? በኢየሱስ ክርስቶስ። ሲያስተምራቸው፣ ሲመክራቸው፣ ሲያርማቸው ነው የኖረው ጌታ ኢየሱስ ክርስቶስ። እነ ጴጥሮስ ስንት ነገራቸውን አረመ። የማይባል ነገር ሲሉ እንደዚህ አይባልም እያላቸው ስንት ጊዜ ነው ያረማቸው። በእናንተስ እንደዚህ አይሁን እያለ ስንት ጊዜ ያረማቸው። ደቀ መዝሙር ታራሚ ነው። ማን ነው የሚያርም? አስተማሪያቸው። አስተማሪው ክርስቶስ ራሱ ያርማል። ስንት የሚታረም ነገር አለን እኛ ራሳችን፣ እኛም ራሳችን። ማይታሰብ ነገር የምናስብ፣ የማይባል ነገር የምንል ስንቶች ነን። አይባልም እንደዚህ ይለናል ጌታ። ሁለተኛ እንደዚህ ስትል እንዳልሰማ ይለናል። የምንሰማ ቢሆን እና ደቀ መዝሙር ታራሚ ነው። ደቀ መዝሙር ምሪቱንና ማበረታቻውን ከክርስቶስ የሚቀበል ነው። እንደ መልካም እረኛ ከፊታቸው እየሄደ ሲመራቸው ኖረ ጌታ ኢየሱስ ክርስቶስ። በመቀጠል ደግሞ ወዴት እንደሚሄዱ ያመለከታቸው ጌታ ነው ጌታ ኢየሱስ። እዚህ ባነበብነው ክፍል ውስጥ ወደ ዓለም ሁሉ ሂዱ ወይም እንግዲህ ሂዱ አላቸው። አቅጣጫ አሳያቸው ወዴት እንደሚሄዱ። ወደ አሕዛብ ነው የሚሄዱት፣ ወደ ዓለም ነው የሚሄዱት። ደቀ መዝሙር መልካም እረኛ እኔ ነኝ ባለው ጌታ በኢየሱስ ክርስቶስ ይመራል። የእረኝነት ስራ አንዱ መምራት ነው። መሪ ነው ጌታ ኢየሱስ ክርስቶስ። ማበረታቻም እንደዚሁ ይቀበላል ደቀ መዝሙር። ጌታ ኢየሱስ ክርስቶስ የማበረታቻ ቃሎችም ሲሰጣቸው ነው የኖረው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ በማለት አበረታቷቸዋል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ በማለት አበረታቷቸዋል። እዚህ ታላቁን ትእዛዝ ታላቁን ተልእኮ በሰጠበት ቦታም እነሆ እስከ ዓለም ፍጻሜ ድረስ እኔ ሁል ጊዜ ከእናንተ ጋር ነኝ ብሎ ሲናገር ማበረታቻ መስጠቱ ነው። ብቸኝነት እንዳይሰማችሁ ይህንን ትልቅ ተልእኮ ለመወጣት ስትሰማሩ ብቻችሁን አይደላችሁም፣
እኔ በሰማይና በምድር ስልጣን የተሰጠኝ እኔ ከእናንተ ጋር ነኝ። ይህ ማበረታቻ ነው። እና ደቀ መዝሙር ማበረታቻ ከጌታው የሚቀበል ነው። ደቀ መዝሙር ክርስቶስን በመልካም ባህሪው እየመሰለው የሚያድግ ነው። የሚያድግ ምእመን ነው። ስንጠራ የተጠራ ነው ልጁን የእግዚአብሔርን ልጅ ኢየሱስ ክርስቶስን እንድንመስል ነው። የልጁን መልክ እንድንይዝ ነው የተጠራ ነው። ደቀ መዝሙር የጠራውን ጌታ በመምሰል የሚያድግ ነው። እየተለወጠ ያድጋል። ጌታውን እየመሰለ ያድጋል። እውነተኛ ደቀ መዝሙር ያድጋል በዚህ ሁኔታ ማለት ነው። ደቀ መዝሙር የክርስቶስን ዓላማ የሚያራምድ ነው። የክርስቶስ ዓላማው ዓለምን ማዳን ነውና ይሄ ዓለም በልጁ በኢየሱስ ክርስቶስ አምኖ እንዲድን በእግዚአብሔር የታቀደው ሐሳብ በደቀ መዝሙር ሕይወት ነው የሚቀጥለው። የክርስቶስ የማዳኑ ወንጌል ተሸካሚ ነው ደቀ መዝሙር። እና ደቀ መዝሙር ለአገልግሎት የሚዘጋጅ ምእመን ነው። ለማገልገል የሚዘጋጅ ምእመን ነው። ደቀ መዝሙርነት ያዘጋጃል። ታላቁን ተልእኮ ለመወጣት ያዘጋጃል። ይህን ሁሉ ሲሆኑ ነው እነ ጴጥሮስ የቆዩት። ባጭሩ ደቀ መዝሙር ክርስቶስን የሚከተል እና ከክርስቶስ የሚማር ክርስቶስን እየመሰለ የሚያድግ አማኝ ነው። ወይም ደግሞ አማኝ ናት። ክርስቶስን የምትከተል ክርስቶስን በመምሰል የምታድግ ምእመን ናት ደቀ መዝሙር። ደቀ መዝሙርነት የታላቁ ተልእኮ ግብ ነው። ቤተ ክርስቲያን የምታገለግለው ይህንን ግብ ለመምታት ነው። ይህን ተልእኮ ለማሳካት ቤተ ክርስቲያን ማድረግ ያለባት ነገሮች አሉ። አንድ 3 ነገሮች ነው በዚህ ምሽት የማካፈላችሁ። አንዱ ደቀ መዝሙርነትን ማለም ያልኩት ነው።
ሁለተኛው የአገልግሎትን አቅም መፈተሽ ነው። ሶስተኛው በእምነት መንቀሳቀስ ነው። ተራ በተራ እናያቸው። ደቀ መዝሙርነትን ማለም ያልኩት አዘውትሮ ማሰላሰልን ነው። ስለ ደቀ መዝሙርነት ማሰብ፣ ማሰላሰል። ደቀ መዛሙርት አድርጓቸው የሚለው ትእዛዝ ያለማቋረጥ በልባችን ውስጥ መቀመጥ ያለበት ነው። ሳይዘነጋ በውስጣችን እየታሰበ ሊቀጥል የሚገባው ሐሳብ ነው። ደቀ መዛሙርት አድርጓቸው ሲል ጌታ ኢየሱስ አጭር እና ግልጽ የሆነ ትእዛዝ ነው የሰጣቸው። ይህንን ነው እነሱም በአእምሯቸው ይዘው የወጡት። እኛም ዛሬ በአእምሯችን አጥብቀን ልንይዘው የሚገባን ትእዛዝ ነው። አሕዛብን እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው ያላቸው። እኛ እንዴት ነው እያደረገን ያለነው? የኛ አደራረግ ምን ይመስላል? ስለ ደቀ መዝሙርነት ስንት ጊዜ አስበን እናውቃለን? ስለ ወንጌል ስርጭት በጣም ብዙ ጊዜ እንደምናስብም እንደምንናገርም እንደምንሰማም የታወቀ ነው። እሱ እዛ ላይ ብዙ ችግር የለብንም። ስለ ደቀ መዝሙርነት ግን ሳስብ እንደው ያንስብኛል። ጠቅላላ ሁኔታችንን ሳየው በየቦታው በስደት ዘመን የነበረችው የኢትዮጵያ ቤተ ክርስቲያን በደቀ መዝሙር አድራጊነት የምትተጋ ነበረች። ነፃነቱ ከመጣ በኋላ የሃይማኖት ነፃነት ያልነው ማለት ነው ከመጣ በኋላ ርብርብ የተደረገው ምን ላይ ነው? በወንጌል ስርጭት ላይ ይመስለኛል። ደቀ መዝሙር በማድረግ ላይ የተደረገው ርብርብ ጎልቶ የታየ አልነበረም። በኔ አይን፣ በኔ አስተያየት በጣም የጎላው ያኛው ነው። ሜዳዎችን ፈልጎ ወደ ሜዳ መውጣት፣ የድምፅ ማጉሊያ አዘጋጅቶ ወደ ሜዳ መውጣት፣ ወንጌል ይሰብካል ብለን ያመናውን ከሩቅም ከቅርብም መጥራት፣ እዚያ ላይ በጣም ተግተናል። ግን በእነዚያ እድሎች ወንጌል ምን ያህል ተሰበከ የሚለውንም መጠየቅ ያለብን ይመስለኛል። ምን ያህል ነው የተሰበከው?
እውነት ወንጌል ነበር የተሰበከው ሁሉ ጊዜ ወይስ አልፎ አልፎ ነው የተሰበከው? ሌላ ነገር አልተወራም። የክርስቶስ ወንጌል ሊሰበክ በሚገባው ቦታ ላይ ወንጌል ያልሆነ ነገር አልተሰራም። ይቆጫል ሲያስቡት። እድሉ ባክኗል። እንዲያው ምን ያህል እንደሆነ አላውቅም፣ ግን የባከኑ እድሎች ብዙ ናቸው። መጀመሪያ አካባቢ ታላቅ የወንጌል ስርጭት ኮንፈረንስ የሚሉ ማስታወቂያዎች ይዘወተሩ ነበረ፣ ይነገሩ ነበረ። እየቆየን ስንመጣ የማነቃቂያ ኮንፈረንስ በሚለው የተተካ ሲመጣም አይቻለሁ። ወንጌሉ ላልሰሙት የታሰበላቸው ነበረ። ማነቃቂያው ግን ለራሳችን ነው። የማነቃቂያ ኮንፈረንስ ስንጓዝም ለማነቃቃት ነው የምንጓዘው። እኛም በየቦታው የተጋበዝን ስንሄድ ያሉትን ለማነቃቃት ነው። በቃ እየተነቃቃን ነው የምንኖረው። ለራሳችን እና ይሄ ማቴዎስ 28 መጨረሻ ላይ የተባለው ባነበብነው ቁጥር ይሞግተናል ብዬ አስባለሁ። ወደ ዓለም ሁሉ ሂዱ እና የምታገኟቸውን ሁሉ እያነቃቃችሁ ልቀቋቸው የተባለ ይመስል ይኸው በማነቃቃት እንዞራለን። እግዚአብሔር ምሕረት ያድርግልንና ማነቃቃት መጥፎ ነው እያልኩ አይደለም፣ ግን ስንት ጊዜ ነው የምንነቃቃው ነው። ባለፈው ዓመትም ተነቃቃን፣ ዘንድሮም ተነቃቃን። በሚቀጥለው ዓመትም ማነቃቂያ ምን ለመሆን ነው የምንነቃቃው? እንደው ግራ የገባ ነገር እኮ ነው። አንዳንድ ጊዜ የሰራ ነው ማይገባ ነገር ነው። አያስፈልግም እያልኩ አይደለም። የወንጌል ስርጭት የሚለው ታላቁን ተልእኮ የሚያንጸባርቅ አባባላችን በምን እየተተካ ወዴት እየወሰደን እንዳለ እንድናስብ ስለፈለኩ ነው። ማነቃቂያ ተኮር፣ ያውም ራስን ማነቃቂያ ወደ መሆን ነው የገባነው። እድሎቻችን በሰፊው እግዚአብሔር አምላክ የሰጠን እድል ለታላቁ ተልእኮ የዓለምን መድኃኒት ኢየሱስ ክርስቶስን ለዓለም ለማስተዋወቅ መዋል ሲገባው
እያመለጠን እየባከነብን እንዳለ ስለሚሰማኝ ነው። አይ ተሳስተሃል የሚለኝ ካለ በቃ ያሳምነኝና እመለሳለሁ። ግን አይመስለኝም። እንግዲህ ሂዱ እና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እየተሳተ እየተዘነጋ ቀስ በቀስ መሄድ ተልእኮ እንዳይሆን እንደው ስለምፈራ ነው። እንደዚህ የምለው ትኩረት፣ በቂ የሆነ ትኩረት እያገኘ እንዳይደለ ስለሚሰማኝ ነው። በአጥቢያ ቤተ ክርስቲያኖች ውስጥ አዳዲሶችን የማስተማር ፕሮግራም እንዳለ አውቃለሁ። እሱ የለም እያልኩ አይደለም። ግን ምን ያህል የጎላ ነው? አራትና 5 ሚሊዮኖች ናቸው ስንባል ከነበርንበት ወጥተን አሁን ወደ 30 ሚሊዮን የተጠጋን እንዳለን ያው ሰምተናል። እና ይሄ ሁሉ ሚሊዮን ደቀ መዝሙር ነው። እግዚአብሔር ያሳያችሁ። ክርስቶስን የሚመስል ነው ይሄ ሁሉ? እውነት ክርስቶስን ወደ መምሰል በማደግ ላይ የሚገኝ ነው ወይስ ዘመናዊነት በጣም የሚሰማው ዓለምን ካልመሰልን የሚል ነገር የሚያሳስበው ነው? ክርስቶስን ከመምሰል ይልቅ ዘመኑን መምሰል የሚል በጣም የሚያሳስበው። ኋላ ቀር መሆን የለብንም። ክርስቶስን መምሰል ኋላ ቀር ያደርጋል ምትል ቀጭን ነገር ያለች ይመስለኛል። እንደዛ አይነት ስሜት ማለት ነው። ስለዚህ የዘመኑ ሰው መሆን ያስፈልጋል። ማለት ዓለምን መምሰል አለብን ወደ ማለት ጠጋ ጠጋ ያለ አስተሳሰብ ነው፣ ክርስቶስን ሳይሆን። መጽሐፉ ዛሬም የሚለን አለው። ምንድነው? በልባችሁ መታደስ ተለወጡ፣ በአስተሳሰባችሁ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ ምዕራፍ 12 ላይ አለ ቃሉ። አሁንም ደቀ መዝሙር ክርስቶስን እየመሰለ የሚያድግ ነው። በመለወጥ የሚያድግ ነው። ሐዋርያው ጳውሎስ
ለቆሮንቶስ በጻፈላቸው ሁለተኛ መልእክቱ ላይ ያለውን እዚህ ላይ ብናነብ ጥሩ ነው ያስባለሁ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ተለወጡ እንጂ ይህን ዓለም አትምሰሉ። ሶስት ነገሮች አሉ። አንዱ ደቀ መዝሙርነትን ማለም፣ ክርስቶስን የሚመስል ሰው ለማየት ማለም፣ በክርስቶስ ስም የሚጠራ ሰው ብቻ ሳይሆን ሃይማኖት ምንድን ነው ሲባል ክርስቲያን ብሎ የሚመልስ ብቻ ሳይሆን ክርስቶስን የሚመስል ቃሉ ላይ እንደተጻፈው ዓለምን ከመምሰል የሚሸሽ ደቀ መዝሙር ለማየት ማለም አለብን። ምክንያቱ ምንድን ነው? ለምንድን ነው ደቀ መዝሙርነትን ትኩረት ሰጥተን ማሰብ ያለብን? በርከት ያሉ ምክንያቶች አሉ። አንዱ ምንድነው? ልንቀጥል የምንችለው ትኩረታችንንና እንቅስቃሴያችንን ወደ ደቀ መዝሙርነት ስንመልስ ብቻ ነው ልንቀጥል የምንችለው እንደ ቤተ ክርስቲያን። በወንጌል ያመኑቱ ክርስቶስን እንዲመስሉ መቅረጽ ስላለብን በቆላስይስ ምዕራፍ 1 ላይ ሐዋርያ ጳውሎስ እንዲህ አለ። ቁጥር 28 እና 29 ላይ እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይላል። ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልሁ እደክማለሁ አለ ጳውሎስ። መቅረጽ ያልኩት ይህንን ነው። እየገሰጽን እያስተማርን ይላል። ወደ ፍጹምነት ለማምጣት በሌላ አነጋገር ክርስቶስን ወደ መምሰል ለማሳደግ እየገሰጽን ሰውን ሁሉ እየገሰጽን ሰውንም ሁሉ እያስተማር ምን ሰብከው እርሱ ነው አለ። እምነትን ለመጠበቅና ለማስጠበቅም ደቀ መዝሙር ማፍራት ይኖርብናል። የወንጌል እምነት ተጠብቆ የሚቀጥለው በደቀ መዝሙር ነው።
ደቀ መዛሙርት ናቸው። እምነቱን እነሱ በራሳቸው የተጀመረውን እምነት ያስቀጠሉ ደቀ መዛሙርት የተደረጉ ናቸው። አማኙ ኃላፊነትን እንዲሸከም ለማብቃትም ደቀ መዝሙር ማፍራት ያስፈልጋል። ለአገልግሎት እንዲዘጋጅ ለማድረግ ደቀ መዝሙር ማድረግ የግድ ነው። ዛሬ በአግባቡ ደቀ መዝሙር ያልተደረገ ምእመን ነገ የክርስቶስን ቤተ ክርስቲያን የወንጌሉን እውነት እያስጠበቀ ለመቀጠል አይችልም። ዛሬ በአግባቡ ደቀ መዝሙር ያልተደረገ ምእመን ነገ የቤተ ክርስቲያን መሪ ሆነ ሲባል ሊፈጠር የሚችለውን ነገር ማሰብ ትችላላችሁ። በቤተ ክርስቲያን ውስጥ ዛሬ በስፋት የምናየው የአመራር ድክመት አንዱ መንስኤ አስቀድሞ ደቀ መዝሙር አለመደረግ ነው። እድል እያጋጠማቸው የቤተ ክርስቲያን መሪ በየቦታው የሆኑ ጥቂት አይደሉም። ይቅርታ ይደረግልኝና በቃ ይሄ እድሉ ገጥሟቸው ወደ ቦታው ሲመጡ አንዳንዶች በጣም ይሰማቸዋል። የሆነ አለቃ የሆኑ አይነት ነገር፣ የሆነ ማህበር ሊቀመንበር የሆኑ ይመስላቸዋል። እና የሚያሳዩት ጠባይ የክርስቶስ ጠባይ አይደለም። ችግር አለ የተለያየ ቦታ። አንድ የተዘለለ ነገር ስላለ ነው። ደቀ መዝሙር ሳይደረጉ ኖሩና መዝሙር ብቻ እያዘመሩ አስራት እየከፈሉ ዓመታትን ቆጠሩና የቆየ ክርስቲያን እየተባለ ቆይቷል። መቆየቱን ደቀ መዝሙር ሳይሆን ነው የቆየው። ለክርስቶስ ጌትነት መገዛት ማለት ምን ማለት እንደሆነ በግሉ ሳይለማመድ ነው የቆየው። መቆየትማ ቆይቷል። አዲስ ክርስቲያን አይሁን የሚለውን ፈተና አልፏል። ደቀ መዝሙር ሳይሆን ቆይቷል። አዎ። መቼ ነው የሚገለጠው? መቼ ነው የሚጋለጠው? መሪ የሆነ ዕለት። ይህ ትልቅ አደጋ ነው። ኤጲስቆጶስ እንዲህ ሊሆን ይገባዋል በማለት ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ላይ ከዘረዘራቸው መለኪያዎች አንዱ ለማስተማር የሚበቃ የሚል ነው። በቀላሉ ያዩታል ይሄንን ሐሳብ አንዳንድ ሰዎች። በቀላል የሚታይ አይደለም። ለማስተማር የሚበቃ የሚል
ለማስተማር የሚበቃ ካልሆነ ምንድን ነው የሚሆነው? እሺ በኋላ የሚመግበው ነገር ስለሌለው እጥረት፣ የምግብ እጥረት ስለሚኖር ከተለያየ ቦታ እየጠራ ማስመገብ ነዋ። ይቅርታ፣ በየእሁዱ ከተለያየ ቦታ እንግዳ ማምጣት፣ ዓመቱን ሁሉ የሚበዙትን እሁዶች በእንግዳ መሸፈን። ለምንድን ነው ይሄ የሚሆነው? ብቃት፣ የማስተማር ብቃት ችግር ምናልባት ስላለ ሊሆን ይችላል። ቢማር ኖሮ በበቂ ሁኔታ እየተማረ ቆይቶ ቢሆን ኖሮ አሁን ለማስተማር ይበቃል ነበር። ክፍተቱ ቀላል አይምሰላችሁ። ሰዎችን ደቀ መዝሙር ያለ ማድረግ ክፍተት በየቦታው የምናያቸው ችግሮች እንደው ምን ይሻላል፣ ምን ይሻለናል እንድንል ያደረጉ ችግሮች መሰረታቸው እዛ ደቀ መዝሙር ያለመደረግ ላይ ሆነው እናገኛለን። ደቀ መዝሙር ሳይደረጉ የደቀ መዝሙር ትምህርት ሳይጨርሱ እያልኩ አይደለም፣ ሳይደረጉ ነው አልኩት። ደብተሩ ላይ የተጻፉትን ነገሮች አንብቦ በመጨረስ ሰርቲፊኬት መስጠት ደቀ መዝሙር ማድረግ አይደለም። ክትትል አድርጎ ሰውየው እያደገ ነው ወይስ እያደገ አይደለም የሚለውን ሁሉ ተከታትሎ የተማረውስ ነገር ገብቶታል አልገባው፣ በህይወቱ ምን ለውጥ እየመጣ ነው እያሉ ሳይከታተሉ ሰው ደቀ መዝሙር አይሆንም። የቅርብ ክትትል ይፈልጋል፣ ምክር ይፈልጋል፣ እርምት ይፈልጋል፣ ማበረታታትን ይፈልጋል። የደቀ መዝሙርነት ስራ ቀላል አይደለም። ብዙዎቻችን እንደዚህ አይነት ቦታ ወጥቶ መስበክ በቃ ደስ ይለናል። ከሰበክን በኋላ ወደ ቤት ነው በቃ። ሌላ የመስበኪያ እድል እስኪገኝ ድረስ ማን የት እንደከረመ፣ ምን ችግር እየገጠመው እንዳለ፣ በማደግ ላይ ይሁን በማሽቆልቆል ላይ ይሁን ጉዳያችን አይደለም፣ አይጨንቀንም። እና በቃ ሰብስቦ መስበክ፣ ከዛ መልቀቅ ነው። ያው አነቃቅቶ መልቀቅ ማለት ነው። በዚህ አይነት ሁኔታ ደቀ መዝሙር እናፈራለን? አይታሰብም። የተባለው ምንድን ነው? ደቀ መዛሙርት እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው የተባለው። በማነቃቂያ ብዛት ሰው ደቀ መዝሙር ይሆናል ብለን ባንጠብቅ ጥሩ ነው። በኮንፈረንሶች ብዛት ደቀ መዝሙር የሆነ ሰው ስለመኖሩ አላቅም። አንዳንድ ኮንፈረንሶች አሁን እየቀሩ ሄዱ እንጂ አንዳንድ ኮንፈረንሶች እውነት ሰው ደቀ መዝሙር የሚደረግባቸው ነበሩ። ደብተር ገዝቶ አዲስ ደብተር ገዝቶ ቁጭ
ኮንፈረንስ ላይ የሚያገለግሉ ሰዎች ደግሞ ብዙዎቹ የሚያስተምሩ ነበሩ። የሚያነቃቁ ሳይሆኑ የሚያስተምሩ፣ የሆነ ነገር አስጨብጠው ስንቅ ሰጥተው የሚሰዱ ስለነበሩ በጉጉት ይማራል ሰው እና የኮንፈረንስ እድሎች ደቀ መዝሙር የማድረጊያም ነበሩ። አሁን አላቅም። አሁን ወቅታዊ የሆኑ ችግሮችን አንስቶ በእነዚያ ላይ ማነቃቂያ ሰጥቶ አይዟችሁ ምናምን ብሎ መልቀቅ። ምንም ትምህርት የሚሰጥባቸው ኮንፈረንሶች የሉም አላልኩም፣ ሊኖሩ ይችላሉ። ብዙ አይመስሉኝም ነው። ክርስቲያኑ ብዙ ነው፣ ደቀ መዝሙር ግን ብዙ አልመስልህ እያለኝ ነው። እሱ ያንተ አመለካከት ነው የሚለኝም ካለ እሺ በቃ የኔ አመለካከት ነው። ክፍተት አለ፣ በጣም ከፍ ያለ ክፍተት አለ። በገጠር፣ በከተማ፣ በውስጥ ሀገር፣ በውጭ ሀገር ደቀ መዝሙር አድራጊዎችን ለማፍራትም እንደዚሁ ደቀ መዝሙር ማድረግ የግድ ነው። ደቀ መዝሙር እንዲያደርጉ የተላኩ ደቀ መዝሙር የተደረጉ ናቸዋ። መንገዱ ደግሞ ማስተማር ነው። እያስተማራቸዋቸው ደቀ መዛሙርት አድርጓቸው። መሰረታዊ የሚባሉ የክርስትና ትምህርቶች ምን ምን እንደሆኑ ሁሉ የዘነጋ ስንትና ስንት ነው። የሐሰት ትምህርት ሲያጋጥመው ግር የሚለው ቁጥሩ ጥቂት መሰላችሁ? ግር ይለዋል። ድሮ የተማረውን ሁሉ ረስቶ አይ አንተ እንደምትለው አይደለም፣ የእግዚአብሔር ቃልማ እዚህ ቦታ እንዲህ ነው የሚለው፣ እዚህ ቦታ እንዲህ ነው የሚለው፣ አንተ እያጣመምክ ነው እየነገርከኝ ያለው፣ ቃሉ ግን በቀጥታ እንዲህ ነው የሚለው ብሎ ለመከላከል የማይችል መዝሙር ብቻ እየዘመረ የሚኖር ፈተና ሲያጋጥመው ፈተና ማያልፍ ስንትና ስንት ነው። ስንት ለፈተና ራሱን አመቻችቶ የተቀመጠ ያልተጠነቀቀ መጠንቀቅ የማይችል ስንት አለ። ክፍተት አለ። ይህን ክፍተት ለመድፈን ወደ ደቀ መዝሙር አድራጊነት መመለስ ነው መድኃኒቱ። ደቀ መዝሙር ለመሆንም ደቀ መዝሙር ለማድረግም ከፊት ይልቅ ማሰብ ነው መፍትሄው። የአገልግሎቱ ባለቤት አንድና አንድ ነገር ብሎ ነው የሄደው። ደቀ መዛሙርት አድርጓቸው። ምን አድርጋችሁ?
እያስተማራችኋቸው። ሁለተኛው ምንድን ነው? የአገልግሎትን አቅም መፈተሽ ያልኩት ነው። ይሄ የመልእክተኛውን ጥሪ እና ስጦታውን የሚመለከት ነው። ጥሪና ስጦታ አብረው ነው የሚሄዱት። ሐዋርያቱ በክርስቶስ የተጠሩ ነበሩ። የተጠሩ ብቻ አይደሉም፣ የተሞሉም ነበሩ። የታጠቁ በቃሉ እውነት ሲታጠቁ የኖሩ ናቸው። ከተጠሩ በኋላ በመጨረሻም በመንፈሱ የተሞሉ ነበሩ። ሲያስተምራቸው እነዚያን ሁሉ ዓመታት ከቆየ በኋላ በመጨረሻ ከላይ ኃይል እስክትለብሱ ቆዩ አላቸው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችኋል። አቅም ነው ይሄ። በቃሉም ተሞሉ፣ በመጨረሻ በመንፈስም ተሞሉ። በመንፈስ ቅዱስ ማለት ነው። ይሄ የአገልግሎት አቅም ነው። መጠራትና መሞላት መጠራትና መታጠቅ አቅም ነው። ሌላው ከዚህ ጋር አያይዘን የምናየው የመልእክተኛው ባህሪም ነው። ባህሪ ታማኝነት፣ ለምሳሌ ለወንጌሉ እውነት፣ ለቃሉ እውነት የሚሆን ታማኝነት፣ ለወንጌሉ አደራ የሚሆን ታማኝነት፣ ወንጌሉን ላለ ማስቀረት፣ ወንጌሉን ላለ ማጉደል፣ በወንጌል ላይ ደግሞ ወንጌል ያልሆነ ነገር አለመደባለቅ፣ ይሄ ታማኝነት ነው። ትህትና ሌላው ነው። ሰው ትሁት ሳይሆን ማገልገል አይችልም። ትዕቢተኛ አገልጋይን ማሰብ አይቻልም። ትዕቢተኛ ከሆነ አገልጋይ አይደለም፣ አስቸጋሪ ነው እንጂ አገልጋይ አይደለም። ትሁት ነው አገልጋይ። ጌታ ኢየሱስ ክርስቶስ በትህትና ነው ያገለገለው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም ይላል። ፊልጵስዩስ ምዕራፍ 2 ላይ እንዳነበባችሁ ተስፋ አደርጋለሁ። ነገር ግን የባሪያን መልክ ይዞ ይላል፣ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። የትህትና መጨረሻ ጥግ እዚህ ጋር ነው። የክርስቶስን ፈለግ ተከትሎ ማገልገል ትህትናን ይጠይቃል።
አገልጋይነት አለቅነት አይደለም። በተለይ የቃሉ አገልጋይ ስትሆኑ የተለየ ነገር እንዳይሰማችሁ። በተሰጠኝ ስልጣን እነግራቸዋለሁ ማለት ይቀናናል። ብዙ ጊዜኛ የማን መሰልኳችሁ? የንጉሥ ልጅ ነኝ ያልንባቸው ጊዜያትም አይታጡም። እዚህ የቆመ ሁሉ የንጉሥ ልጅ ከሆነ እናንተ ተቀመጣችሁ ምን ልትሆኑ? ይህንንስ መጥቀስ ለምን አስፈለገ? እዚህ ጋር ቀላል ሰው አይደለሁም ለማለት ነው አይደለም? እንደዚህ አይነት ቦታ ሄጄ ሳገለግል የሆነውን ነገር ብነግራችሁ የሆነውን ነገር እሺ ምን ሆነ? እዚህ በእናንተ ስነ ልቡና ላይ የሆነ ተጽዕኖ ለማሳደር ካልሆነ በስተቀር ምንድን ነው ፋይዳው? የሚሆን ነገር ካለ እዚህ ይሁን። እዛ የሆነውን ነገር እዚህ ለምንድን ነው? ከባድ ሰው ነኝ ለማለት ካልሆነ በስተቀር እንደሱ አይደለም። እንደሱ አይደለም። በትህትና ነው አገልግሎት የሚሰጥ። ክብሩ ለእግዚአብሔር የተሰጠ ክብሩ ለእግዚአብሔር እየተሰጠ ባሪያ ሆኖ ማገልገል ነው። ትሑታን አገልጋዮች በጣም ልቤን ይነኩኛል። አንድ ጊዜ ኢትዮጵያ ውስጥ ነው የአብያተ ክርስቲያናት ህብረት ሰብሳቢ የነበረ ሰው ኮንፈረንስ ተዘጋጅቶ የመሪዎች ኮንፈረንስ ነበረ። እዚያ እኔም ታገለግላለህ ተብዬ ሄጃለሁ። አንድ ቀን ጠዋት ሰብሳቢው ለቁርስ የሚሆን ዳቦ በጆንያ ተሸክሞ ቁርስ መብያ ቦታ ሲወስድ አየሁት። ራሱ ተሸክሞ በደስታ ተሸክሞ በሳቅ በፈገግታ ብራዘርስ ደህና አደራችሁ ምናምን እያለ ሲያደርስ አይቼዋለሁ። እንደ ስንት መሸከም የሚችል ጉልበት ባለበት እንትና እና እችን ነገር ሲዛ ድርስ ማለት ሲችል ምን አሸከመው? እና ሰውየው ሲሰብክ ሰምቼ አውቃለሁ። የሚገርማችሁ ስብከቱን ረስቻለሁ። ያችን ጆንያ ግን አልረሳኋትም። ትልቅ መልእክት ሆና ውስጥ ቀርታለች። በትህትና የተላለፈች መልእክት እና ለሰውየው የነበረኝ አክብሮት ጨመረ። ከዛ ጊዜ በኋላ ባህሪ የአገልግሎት አቅም ይሆናል። መልካም ባህሪ ክርስቶስን የሚያንጸባርቅ ባህሪ የአገልግሎት አቅም ይሆናል።
ጨውነትና ብርሃንነት ጌታ እንዳስተማረው መልእክት አለው፣ የራሱ የሆነ መልእክት። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ሲል እኮ መልካምነትን ነው እዚያ ቦታ ያለው ጌታ ኢየሱስ። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ እንዲሁ ብርሃናችሁ በሰው ፊት ይብራ አለ። ብርሃኑ ምንድን ነው? መልካሙ ስራ ነው። መልካምነት የአገልግሎት አቅም ይሆናል። የክርስቶስ መልካምነት የጽድቅ አካሄድ የወንጌል ምስክርነትን ያጠናክራል። ተፈላጊነትና ተደማጭነትንም ይጨምራል። ባህሪ መልካም ሳይሆን ሲቀር ሰዎች መልካሙን መልእክት ለመስማት ይቸገራሉ። ሌላው የመልእክተኛው ዝግጅት ነው። ከብርቱ ጸሎት፣ ከቅዱስ ቃሉ ዕውቀትና ከተልእኮ ግንዛቤ አንጻር ያለ አቅም ነው ይሄ የሚሆነው ዝግጅቱ። ደቀ መዝሙር አድራጊው ራሱም ደቀ መዝሙር የሆነ መሆን አለበት። በዚህ ዘመን በአንጻራዊነት የሰው ኃይልና የገንዘብ አቅም ዋና ችግራችን ላይሆን ይችላል። በዚህ ዘመን ከፍተኛ የሆነ የአቅም እጥረት ያለብን በመንፈሳዊው አቅጣጫችን ነው። ሁነኛ ፍተሻ እና ማስተካከያ ማድረግ ያስፈልገናል። ዛሬ ነገ ሳንል መደነቃቀፍ የሚበዛው እዚህ ጋር ነው። የመንፈሳዊ አቅም እጥረት ከጠቀስናቸው ከተመለከትናቸው አቅጣጫዎች አንጻር ማለት ነው። የአቅም ማነስ እንዳይኖርብን እናስብበት። በየትኛውም የአገልግሎት ዘርፍ የተሰማራን ብንሆን በስብከቱም በሉት፣ በመዘመሩም በሉት፣ በመመስከሩም በሉ፣ በየትኛው እኛ ራሳችን አቅም ያስፈልገናል። መልእክት ማስተላለፍ አንድ ነገር ነው። መልእክቱ ውጤታማ እንዲሆን የሚያደርግ አቅም፣ የቃሉ ሙላት አቅም፣ የመንፈስ ሙላት አቅም፣ የባህሪ በጎነት አቅም ያስፈልገናል። እነ ጴጥሮስ አቅም ነበራቸው። አቅም ሰጥቶ ነው ያሰማራቸው። ባህሪያቸውን ሲቀርጽ ቆይቶ በመጨረሻ በሰማያዊ ኃይል ሞልቶና አስታጥቆ ሰደዳቸው። ይሄ በጣም አስፈላጊ ነው። ሶስተኛውን ላንሳ። ተልእኳችንን ለመፈጸም ታላቁን ተልእኮ ለመፈጸም ከሚያስፈልጉን ነገሮች አንዱ ሶስተኛው ማለት ነው በእምነት መንቀሳቀስ ነው። በአብሮነቱና በተስፋ ቃሉ መታመን ያስፈልገናል። እነሆም እስከ ዓለም ፍጻሜ ድረስ እኔ ሁል ጊዜ ከእናንተ ጋር ነኝ ብሏል ጌታ። በዚህ የተስፋ ቃሉ መታመን ያስፈልገናል።
በአብሮነቱ መደገፍ መታመን ያስፈልገናል። በእምነት ሲጸለይ የመከሩ ጌታ ለፍሬያማነት ያበቃናል። ቀጣይና አስቀጣይ ሰራተኞችን ያስነሳል። በእምነት ሲጸለይ የሰው አብሮነትና የአጋርነት ድጋፍ አስፈላጊ ነው። የሰው ግን የእግዚአብሔርን አብሮነት አይተካም። የሚመካ በጌታ ይመካ፣ የሚመካ በጌታ ይመካ። ምን ጊዜ ጌታ ከኔ ጋር አለ፣ ጌታ ከኛ ጋር ነው። የሰው አብሮነት የሰው አጋርነት የሚዋዥቅ ነው። አንድ ጊዜ ይገኛል፣ ሌላ ጊዜ አይገኝም። የጌታ ግን ሁል ጊዜ የሚቀጥል ነው። ሁል ጊዜ እኔ ከእናንተ ጋር ነኝ ነው ያለው እኮ እዚህ። ሁል ጊዜ በማይዋዥቅ ሁኔታ አብረውናል ጌታ። ታላቅ ድንቅ አምላክ ከኔ ጋር አለ፣ የኤርትራን ባህር የከፈለ፣ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ታላቅ ድንቅ አምላክ ከኔ ጋር አለ፣ የኤርትራን ባህር የከፈለ፣ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። አሜን። ሂዱ የሚለው ትእዛዝ ከሚለው ትእዛዝ ጋር አብሮነቱ እንዳለ መዘንጋት የለብንም። ዋናው ባለቤት አብሮን አለ። በየትኛውም አገልግሎት ላይ ተሰማርተን ስንተጋ ስለ አብሮነቱ ተስፋ በሰጠው ጌታ ላይ መታመን አማራጭ የለውም። ብልህነትም ነው በእርሱ ላይ መደገፍ። ስጋ ለባሽን ክንድ ማድረግ፣ በስጋ ለባሽ መታመን አጉል ያደርጋል። አንድ ቦታ ላይ ወስዶ እና ጠንቀቅ ማለት ነው። የዘላለም ክንዶች ካንተ በታች ናቸው። ክብር ለኢየሱስ ይሁን። የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል። በዘላለም ክንዶች ላይ ነው ማረፍ ያለብን። በማይጥሉ ክንዶች ላይ ነው ማረፍ ያለብን። አስተማማኝ በሆኑ ክንዶች ላይ ማረፍ አለብን። የሚመካ እንግዲህ በተልእኮው ባለቤት በጌታ ይመካ። በስጋቢ ጥበቡ አይመካ፣ በገንዘቡና በሌላ መሬታዊ ነገሮቹም አይመካ። ስልጣን ሁሉ በሰማይና በምድር ተሰጠኝ ባለው በታላቁ ጌታ እና ንጉሥ ላይ የሚመካ ሁለንተናውን ያሳርፍ። ቃሉ የሚለንን እንስማ እንከተልም። ቃሉ ምን አለ? በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። ክብር ለስሙ ይሁን። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 እና 6
እና ያን ጊዜ የክርስቶስ ወንጌል እየሰፋ ይሄዳል። በደቀ መዝሙር ሕይወትና ተጓዥነት ወንጌሉ ካልደረሰበት ይደርሳል። በደቀ መዝሙር ሕይወት እና በርሱ ያጂነት በርሱ ተጓዥነት እውነት የሆነውን ኢየሱስን በማወቅ ሰዎች አርነት ይወጣሉ፣ ከታላቁ ጥፋትም ያመልጣሉ። ኃጢአተኞች ከአምላካቸው ጋር መታረቅ ይሆንላቸዋል። ከሚመጣው የእግዚአብሔር ቁጣና የሞት ፍርድ ማምለጥ ይሆንላቸዋል። ክርስቶስን የሚመስሉ ደቀ መዛሙርትም እየበዙ ይሄዳሉ። ህልማችን እና ግባችን ከደቀ መዝሙርነት በመለስ አይሁን። በየትኛውም አገልግሎት እንሰማራ፣ በየትኛው የጋራ ዓላማችን ታላቁን ተልእኮ መወጣት ነው። ብንጸልይ ለታላቁ ተልእኮ፣ በቃል ብናገለግል ለታላቁ ተልእኮ፣ በገንዘባችን የምናገለግል ካለን ለታላቁ ተልእኮ ነው። በየትኛውም አገልግሎት የተሰማራችሁት በቀኑ መጨረሻ ተልእኮን ለማሳካት ነው። በየቦታው እንደየጠጋችሁ የተሰለፋችሁት በዲቁና የምታገለግሉ ብትሆኑ ለታላቁ ተልእኮ ነው። በቤተ ክርስቲያን መሪነት የተሰየማችሁ ብትኖሩ ለታላቁ ተልእኮ ነው። ቤተ ክርስቲያን ታላቁን ተልእኮ የምትወጣበትን ስልት እየፈለጋችሁ አቅጣጫ እየሰጣችሁ ለታላቁ ተልእኮ ለማንቀሳቀስ ነው መሪ የሆናችሁት፣ ለሌላ አይደለም። እና ጴጥሮስ አንድ ጊዜ ትንሽ ውስጣዊ ችግር ገጥሟቸው ነበር። በቃ ማንጎራጎር ማጉረምረም የሚባል ነገር አጋጥሟቸው ነበርና ለተፈጠረው ችግር እግዚአብሔር አምላክ መፍትሄውን አሳያቸው እና ያንን መፍትሄ ባቀረቡ ጊዜ ምን አሉ? እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ። አልሳቱም ማለት ነው ተልእኳቸውን። የሚያዘናጋ ነገር በየጊዜው ሊያጋጥም ይችላል፣ ግን ቶሎ ብሎ ወደዚሁ መመለስ ያስፈልጋል። አገልግሎቶች ሁሉ ተቀናጅተውና ተናበው ደቀ መዝሙርነትን ለማብዛት መስራት ይጠበቅባቸዋል። ታላቁ ተልእኳችን እንዲቀጥልና እንዲሰምር ከምር የምንፈልግ ከሆነ እንግዲህ እነዚህን 3 ነገሮች አዘውትረን እናስብ። አንደኛ ደቀ መዝሙርነትን ማለም፣ አስፈላጊነቱን እና አንገብጋቢነቱን ሁል ጊዜ ማሰብ በትኩረት። ሁለተኛ የአገልግሎትን አቅም መጨመር ማሳደግ። ሶስተኛ በእምነት መንቀሳቀስ። የሥራው ባለቤት ጌታ አምላክም ይረዳናል፣ በየአገልግሎታችን ይረዳናል። ቤተ ክርስቲያን ታላቁን ተልእኮ ትወጣለች። ስሙ ይባረክ። ጌታ ይባርካችሁ። መሽቷል እንዴ? እዚህ ፓስተራችሁ ሲንቀሳቀስ አይቼ ነው።
እስራቴን ቆርጠህ ቀንበሬን ሰብረሃል። ነፍሴ እንድታከብር ነፃ አውጥተኸኛል። ባርነት አበቃ ልጅ ነህ ብለኸኛል። በደም ቃል ኪዳን ያንተ አድርገኸኛል። እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት የተፍገመገመህ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ እንቅልፍ ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ መንፈስህን እሳት እስቲ ቆመን እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት ስንፍናዬን አርቅ በተግሣጽህ በትር እንድተጋ እርዳኝ። ከጸጋህ ዙፋን ስር ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሙላለኝ በመስቀልህ ፍቅር እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት ጥበብ ለሌላቸው ለማያስተውሉ ለተማሩም ሰዎች አውቀናል ለሚሉ ወንጌሉን ልናገር እንዲድኑ አምነው ለእነዚህ ሁሉ ዕዳዬ ትልቅ ነው። እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ የመንፈስህን እሳት ወንጌልህ አይቆጥብ አይወሰን በክልል እስከ ምድር ዳር ይሂድ ቃልህ ሳይከለክል ለቅርቡ ለሩቁ ጽድቅህም ይታደል። ኢየሱስን አግኝቶ ፍጥረት እሰይ ይበል። እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ መንፈስህን እሳት እንደተቀበልኩት ምሕረት እንደ ቸርነትህ ብዛት እንዳገለግልህ እርዳኝ። ጌታ ሆይ ስጠኝ
መንፈስን እሳት ሲትጉ የሚያገኛቸው ሲመጣ ጌታቸው በመክሊታቸው የዘሩ ምስጋና አላቸው። አገልግሎቱን ያልናቀ በጥቂቱ ታምኖ እድራቱን ይቀበላል ሥራው ተፈትኖ። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ሥራዬን ልጨርስ። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ቀን ልትጋናም ሥራዬን ልጨርስ። አደራው ከቶ የማይገዳቸው ቸልተኞች የጌታቸውን መመለስ የረሱ ዝንጉዎች እድላቸው ለቅሶ ነውና ዋይታ እንዳይጠብቀኝ መንፈስህ ዘወትር ያንቃኝ ለክብር አቁመኝ። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ሥራዬን ልጨርስ። ነፍሴ ወደ አምላኳ ሥጋም ወደ አፈሩ ሳይመለስ ሌት ቀን ልትጋን ሥራዬን ልጨርስ። ታላቅ ድንቅ አምላክ ከኔ ጋር የኤርትራን ባህር የከፈለ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ታላቅ ድንቅ አምላክ ከኔ ጋር አለ የኤርትራን ባህር የከፈለ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ታላቅ ድንቅ አምላክ ከኔ ጋር አለ የኤርትራን ባህር የከፈለ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ታላቅ አምላክ፣ ታማኝ አምላክ ክብር ላንተ ይሁን። እጅግ አድርገን እናመሰግንሃለን። ዓላማ ቢስ ለነበረች ሕይወታችን ዓላማ ሰጠህ። እናመሰግንሃለን። አንተን ማክበር ትልቁ ዓላማችን፣ አንተን ማገልገል ትልቁ ደስታችን ነው። ጌታ አምላክ ሆይ በትጋት እንድናገለግልህ እርዳን። ቅዱስ አባት ሆይ እንደ ተማርነውም አንተን በመምሰል እያደግን እንድናገለግልህ እርዳን። ዓለምን መምሰል ከኛ ይራቅ። የወንጌልን እንቅፋት ከማስቀመጥ አንተ ጠብቀን። ሕይወታችን ጌታ አምላክ ሆይ በውጭ ያሉትን ጨለማ ውስጥ ያሉትን የሚስብ የዓለም ብርሃን ይሁን። የሚስብ
ሕይወት ይኖረን። የሚያሰናክል ባለበት የሚያስቀር ሕይወት ሳይሆን አባት ሆይ ወደ አንተ የሚያስሮጥ ሕይወት፣ የሚያጓጓ ሕይወት ጌታ አምላክ ሆይ እንዲሆነልን በሕይወታችን በእያንዳንዳችን ውስጥ የጀመርከውን ቀጥል። ያንተን ስራ ለመስራት ስንሰማራ እኛም እንሰራ፣ እኛንም ስራን አንተ እስከ ፍጻሜው ድረስ ስራን አበጃጀን፣ ቅረጸን፣ ኢየሱስ ክርስቶስን ወደ መምሰል አሳድገን። ኃይል ሆነን፣ አቅም ሆነን፣ አቅም ሆነን አቤቱ አስታጥቀን። ስለምታስታጥቀን እናመሰግንሃለን። ስለምታድሰን እናመሰግንሃለን። ይህ የተካፈልነው ቃል በሕይወታችን ስለሚሰራ በሕያውነቱና በኃይሉ ሰርቶ እኛንም ስለሚለውጠን እናከብርሃለን፣ እናመሰግንሃለን። ፈቃድህ ይፈጸም። ፈቃዳችን ለፈቃድህ ይገዛ። ደቀ መዝሙር እንድናፈራ እርዳን። ስለሰማህን ተመስገን፣ ስለተናገርከንም ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም